ስሜ ደረጀ ማሙዬ ይባላል። የትልቁ ካምፓኒያችሁ መስራችና ዋና ስራ ፈጻሚ ነኝ፣ ሲኦ ማለት ነው። እንኳን ለዘንድሮ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል አከባበር በሰላም አደረሳችሁ እላለሁ። ይህን አጋጣሚ ተጠቅሜ ሁለት መልእክቶችን ማስተላለፍ ፈልጋለሁ። እንደሚታወቀው ማህበራዊ ካፒታል፣ ማህበራዊ እሴት፣ ማህበራዊ ኃላፊነት የመወጣት የካምፓኒያችን መሰረት እንደሆነ ድር ቢያብር አንበሳን ያስር ፍልስፍናችን እንደሆነ የተተረፈረፈ ባለጠግነትን ለትውልድ ለማትረፍ ፈጥረን ለማስረከብ እንተጋለን የሚል ራዕይ ይዘን የተመሰረትን መሆናችንን ታውቃላችሁ። በዚሁ መሰረት ከ150 እና ከዛ በላይ ካምፓኒዎች ከምንለው ውስጥ አንዱ አፍሪካን ሆልዲንግ ፋውንዴሽን የሚል የእርዳታ ድርጅት አቋቁመናል። ይሄ ደግሞ ትልቅ መሰረት አለው። ከዓላማችን ጋር ከድር ቢያብር ከሚለው ጋርና ከራዕያችን ጋር ትልቅ መሰረት ያለው ታላቅ ስራ ለመስራት ያቀደ ዓላማ ያደረገ ራዕይ ያነገበ ካምፓኒ ነው። ስለዚህ የእርዳታ ድርጅት ነው ማለት ነው። ይህንን መስርተናል። እንኳን ደስ አላችሁ እላለሁ በዚሁ አጋጣሚ። ሁለተኛው ካሁን በፊት ቤት ጎዶ ሃውሲንግ ኤንድ ስማርት ሪል ስቴት በሚል ቤት ተክለ ሃይማኖት መርካቶ ላይ መስራት መጀመራችንና ብዙዎቻችሁ በየወሩ ክፍያ መጀመራችሁ ይታወቃል። ሌሎቻችሁ ደግሞ 5% ከመቶ ከቤቱ ክፍያ 5% ከፍላችሁ ከኛ ጋር ውል የተፈራረማችሁ አላችሁ። ሁለታችሁም እየከፈሉ ያሉ አሉ፣ እየከፈሉ ያልሉ መሀል ላይ የቆሙም አሉ። ወራዊ ክፍያ እየከፈላችሁ ያላችሁ ወራዊ ክፍያችሁን ቀጥሉ ነው የምንለው። በየ3 ወሩ ለመክፈል ደግሞ ከኛ ጋር ውል የገባችሁ በውላችሁ መሰረት ክፈሉ ነው የምንለው። ምክንያቱም ውል ህግ ስለሆነ በህግ ከመዳኘት በፊት በህግ ከመጠያየቅ በፊት ደብዳቤ ጽፈናል። ደብዳቤ ይደርሳችኋል፣ ክፍያችሁን ቀጥሉ ነው የምንለው። ምክንያቱም በውላችን መሰረት በተለይ ውል ተፈራረምን እኛ ባልነው ጊዜ ካላደረስን ቅጣት አስቀምጠናል ራሳችን ላይ። እናንተም የፈረማችሁ ባላችሁ ጊዜ በየ3 ወሩ ካልከፈላችሁ ቅጣት ተቀምጧል። እኛ ዋናው ቅጣቱ ላይ አይደለም የምናተኩረው፣ ድር ቢያብር ስለሆነ ማለት ነው። ድር ካላበረ ያው ወደ ህግ አግባብ መሄድ ተገቢ ስለሆነ እንድትከፍሉ ነው የምንለው። ያልከፈሉት ያው በህግ ነው ማለት ነው የምንዳኘው። ደብዳቤ ጽፈናል። ከሱ በፊት ደግሞ ይህንን ነገር እንድትከፍሉ እላለሁ። ወራዊ ክፍያም የጀመራችሁ በዛው ቀጥሉ። ምክንያቱም ብዙ ጊዜ ተደጋግሜ ተናግሬያለሁ። ይሄ ነገር ልመና የሚመስል ብዙ ትችቶች ያሉበት በዚህ ሀገር እኔ በራሴ ልምድ በሀገራችን ቀላል የሆኑ ሁለት ነገሮች በጣም ቀላል የሆኑ ማንኛውም ሰው ማድረግ የሚችል ሁለት ቀላል ነገሮች እንዳሉ ገብቶኛል። አንደኛው መተቸት፣ ሁለተኛው መምከር። ቀላል ናቸው። የሚመክረውን ነገር ስራ ቢባል ላይሰራ ይችላል ብቻ ሳይሆን አያስበውም ለመስራት ራሱ ብዙ ሰው የሚመክረው ምክር ማለት ነው። ይህ እንግዲህ አፉ ቅቤ ሆዱ ጩቤ ከሚባለውም ጋር ይሄዳል ማለት ነው። ሁለተኛው መተቸት። ወደ ስራው ወደ ሜዳው ቢገባ ሰው ምን ያህል ህመም እንዳለው፣ ምን ያህል ፈተና እንዳለው፣ ምን ያህል መሰናክሎች እንዳሉ ይገባዋል። በተለይ መሰናክሎቹ አውራ ድር ቢያብር አንበሳን ያስር ብለን እያለን ሰው ሳያብር መተቸትና መምከር ለራሱ የማይተገብረውን መምከር ነገር ታይዟል ማለት ነው። ስለዚህ ኑና እየሰራን ያለውን ስራ እዩ፣ ሳይት ላይ እየሰራን ያለውን ስራ እዩ። ይህንንም እንድታስተውሉ ፈልጋለሁ ማለት ነው። በሶስተኛ ምናልባት የረሳሁት የድንጋይ መፍጫ ማሽናችሁ ከብዙ ጊዜ ትግል በኋላ ትራንስፎርመር ከ5 እና 6 ወር በኋላ ትራንስፎርመር ማግኘት አልቻልንም። አሁን ትራንስፎርመር አግኝተን ትራንስፎርመርም አንጠብቅም ብለን ማሽኑን የሚያንቀሳቅስ ትልቅ ጀነሬተር 450 ኪሎዋት የሆነ ጀነሬተር አስገብተን ጀምረናል። ስለዚህ ድንጋይ መፍጨትም የተጀመረ መሆኑን በዚህ አጋጣሚ ለመንገር ፈልጋለሁ ማለት ነው። እንኳን በሰላም አደረሳችሁ። መልካም በዓል እላለሁ። አመሰግናለሁ።